ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ሶስቱ አጼዎችና የኢትዮጵያን ሙስሊሞች ትግልና መስዋዕትነት በሚል ርዕስ የተዘጋጀውን የአህመዲን ጀበል መጽሐፍ እንደሚከተለው እተርክላችኋለሁ። አብራችሁን ቆዩ። ማንንም ክርስትናን አልቀበልም ቢል እና መጠመቅ ባይፈልግ አገሬን ጥሎ እንዲወጣ አድርግ። አጼ ዮሐንስ አራተኛ። ኢትዮጵያውያን ሙስሊሞች በታሪካቸው በተደጋጋሚ በርካታ መሰናክሎችን አልፈዋል። የዓለምንም መሸፋፍንና ማታለያ ዘዴዎች በቀጥታ ኢስላምን ለማስጣል ከቃጣው ከአጼ ዮሐንስ የማጥመቅ ዘመቻ እስከ አጼ ኃይለ ሥላሴ ስውር ዘዴዎች ሁሉንም እንደ አመጣጡ አሳልፈውታል። ቀጥታም ሆነ ተዘዋዋሪ መንገድ ታላሚ ያደረጉት የሙስሊሞችን እምነት ማስለወጥ ነበር። የአጼ ኃይለ ሥላሴ ሥርዓት በይፋ ለሃይማኖት ነጻነት የቆመ መሆኑን እየለፈፈ አስገራሚ ጸረ ኢስላም ዘመቻዎችን አካሂዷል። ምርጥ የሆነ የመንግስት መመሪያ ህገ መንግስት ለኢትዮጵያን እንደለገሰ ሰብኳል። በነገራችን ላይ ይህን ህገ መንግስት ሽፋኑ ራሱ ለኢትዮጵያ ህዝብ የተሰጠ ነው የሚለው። መብት በተፈጥሮ የሚገኝ እንጂ የሚለገስ ወይም የሚነፈግ ነገር አለመሆኑን ልብ ይበሉ። አጼ ኃይለ ሥላሴ በአገር ስም እየማሉ የአገሪቱን ዜጎች በተለይ ሙስሊሙን መብት ገፍተዋል። ህገ መንግስት መኖሩ ብቻውን ሙስሊሙን ከመበደልና ከመገፋት አላደነውም። የአጼ ኃይለ ሥላሴ መንግስት ሙስሊሙን ለመቆጣጠር ሙስሊም ያልሆነ ግለሰብን ሙስሊም አስመስሎ ወይም የሙስሊም ስም ሰጥቶና ሐጂ አስብሎ የሙስሊሙ መሪ አድርጎ እስከ መሾም ደርሶ ነበር። ግለሰቡም የሙስሊሙ ድርጅት መሪ ሆኖ ቆይቶ ሲሞት ግን በአዲስ አበባ በተክለ ሃይማኖት ቤተክርስቲያን ተቀብሯል። ይህም ብቻ ሳይሆን የሙስሊሙን ሁለንተናዊ እንቅስቃሴ በዘዴ የሚያዳክም ብሎም ከእምነቱ የሚያስወጣው ተቋም ህዝባዊ ኑሮ እድገት ሚኒስቴር በማለት በሚኒስቴር መስሪያ ቤት ደረጃ አቋቁሞ ነበር። ሚኒስቴር መስሪያ ቤቱ በጸረ ኢስላም ግለሰቦች የተሞላ ግልጽና ስውር ዓላማ ያነገበ ነበር። ሚኒስቴር መስሪያ ቤቱን በቦርድ አባልነት የሚመሩት ከጦር ሰራዊት፣ ከጠቅላይ ሚኒስትር ጽሕፈት ቤት፣ ከትምህርት ሚኒስቴር፣ ከግብርና ሚኒስቴር ወዘተ የተውጣጡ ታላላቅ ሚኒስትሮች ነበሩ። አንድ ጳጳስም ከቤተ ክህነት አባል ነበሩ። ለሚኒስቴር መስሪያ ቤቱ ዓላማ ማስፈጸሚያ ከፍተኛ ገንዘብ ፈሶበታል። ለአብነት ያህል በ1951 ቦርዱ በኢዮቤልዩ ቤተ መንግስት ባደረገው ስብሰባ ለ1952 የበጀት ዓመት 13 ሚሊዮን ብር አጽድቆ ነበር። ሆኖም ገንዘብ ሚኒስቴር ይህም በጀት ለማውጣት አቅም አይፈቅድም ስላለ ከ13 ሚሊዮን ወደ 2 ሚሊዮን ብር ዝቅ ተደርጓል። መንግስት አገሪቷን ከደህንነትና ከኋላ ቀርነት ለማውጣት ከመጣር ይልቅ የሙስሊሞችን እምነት ማስለወጡ ቀዳሚ አጀንዳ የሆነባት ሀገር እንዴት የእውነት ልትለወጥ ትችላለች? ኢትዮጵያ ህዝቦቿን በትክክል በፍትህ፣ በመግባባት፣ በእኩልነት እና እኩል ተጠቃሚነት ላይ መሰረት ያደረገ የሃይማኖት ፖሊሲ እስከሌላት ድረስ ከውጥረት፣ ከጥርጣሬና ከስጋት ነፃ የሆነ ስርዓትን ማስፈን በዘላቂነት ፈጽሞ አይታሰብም። መንግስታቱ ግልጽና ስውር ፖሊሲያቸውን እያጣመሩ
መጓዝን የፈለጉ በቃላት ሽንገላና በይፋዊ ፖሊሲ ከለላ እያታለሉ መዝለቅ የሚቻል አይደለም። ኢትዮጵያ በፍትህና እኩልነት ላይ በተመሰረተ አንድነት መመራት ካልቻለች ዕጣ ፈንታዋ አሳሳቢ ይሆናል። ዘመናዊ ኢትዮጵያ መሪዎችን ከዚህ አንጻር ስንመዝን አርቆ አሳቢ ናቸው የሚባሉት እንኳ ሳይቀሩ በእስላምና በሙስሊሙ ጉዳይ ላይ ከምናስባቸው በላይ ጭፍን ሆነው እናገኛቸዋለን። የሃይማኖት ጥያቄን ያነገበም ሆነ ፖሊሲው ከወረቀት ባለፈ እውነተኛ የተግባር እኩልነት ይኖር ዘንድ የሞገተን ዓላማቸውን አጠርሽቶ በማቅረብ ማስተባበል በታሪካችን አብነት ያለው ነው። በአገራችን ሃይማኖቶች መካከል ፍትህና እውነተኛ እኩልነት መሰረት ያደረገ አመራር ለማስፈን ጥረት ከማድረግ አኳያ ልጅ ኢያሱን የሚስተካከል ያለ አይመስልም። ልጅ ኢያሱም የሙስሊሞችን መብት ለማስከበር መንቀሳቀሱ በአፄ ኃይለ ሥላሴና ደጋፊዎቻቸው እስላማዊ መንግስት ሊመሰርት ሸሪዓ ሊያውጅ ነው ወደሚል ወንጀላ ተቀይሮበት ስልጣኑንና ህይወቱን እስከ ማጣት አድርሶታል። ፕሮፌሰር ባህሩ ዘውዴ ይህን እውነት እንዲህ ይገልጹታል። የሀገር ውስጥና የውጭ መረጃዎች እንደሚያረጋግጡልን የኢያሱ ጥረት ክርስትናን በእስልምና ለመተካት ሳይሆን ያለፈውን አድሎ የተሞላበት ስርዓት ሽሮ ሙስሊሞችን በገዛ ሀገራቸው እንደ ባይተዋር ከመቆጠራቸውን ለማስቆም ነበር። የኢያሱ ችግር ፖሊሲውን በግልጽ አለማብራራቱና በአፈጻጸሙ ላይ ከዘዴ ይልቅ ማን አለበኝነትን መምረጡ ላይ ነው። በሃይማኖት ፖሊሲው ኢያሱን የሚስተካከል በዘመናዊ ኢትዮጵያ መሪ ለማሰብ ያዳግታል። አርቆ አሳቢው ቴዎድሮስ እንኳን የሙስሊሞች ነገር ወይም በተለይ የወሎ ሙስሊሞች ነገር ሲመጣ አስተሳሰቡ ጭፍን ነበር። ዮሐንስም ቢሆን ፖለቲካው ወደ ሰፊና ፌዴራላዊ እንዳልነበረ ሁሉ በኦርቶዶክስ ክርስትና ጥያቄም ሆነ በሙስሊሞች ጉዳይ ሲበዛ ግትር መሆኑን አይተናል። ምኒልክም ግዛት ማስፋፋቱን እንጂ ለግዛቱ ፍትሃዊ አስተዳደር በመመስረቱ ላይ ይህን ያህል አልተጋም። ከዚህ ሁሉ አኳያ ሲታይ የኢያሱ ሃይማኖት ፖሊሲ የብዙ ብሔረሰቦችና የሁለቱ ታላላቅ እምነቶች ሀገር የሆነችውን ኢትዮጵያን ፍትህ በተሞላው አንድነት ላይ ለመመስረት የተደረገ የመጀመሪያ ሙከራ ብሎ ሊገመገም ይችላል። ውድ አድማጭ ቤተሰቦቻችን ዛሬ ያቀረብንላችሁ ዮሐንስ በወሎ ወይም በአስገድዶ ሃይማኖትን የማስቀየር ርዕስ ላይ ክፍል 1 ነው። ኢንሻአላህ የቦሩ ሜዳ ጉባኤ የሚለውንም ይዘንላችሁ እንቀርባለን። እስከዛው አብራችሁን ወዳችሁና ፈቅዳችሁ ስለቆያችሁ እያመሰገንን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።